ጤና ይስጥልን ውድ የመረጃ የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጡትን አርዕስተ ዜና ወደ እናንተ ይዘን ቀርበናል። በቅድሚያ ወደ መካከለኛው ምስራቅ ያመራናል። ኢራን አሁን ነው መፍራት ያስባላት ነገር በመካከለኛው ምስራቅ አዲስ ነገር ይዛ ብቅ ብላለች። ኢራን አዲስ ሚሳኤሎች ወደ አሜሪካ ቀጥታ የሚደርሱ 15000 ኪሎ ሜትር የሚምዘገዘጉ አዲስ ሚሳኤል ሞክራለች። የዚህንም የመረጃ ጥንቅር አካተነዋል። ቆይታችሁ ተሰሙታላችሁ። ኢራን ሚሳኤሎችና ድሮኖቿን ወደ መሬት በታች የሚገኙ የጦር ተቋማት እያዘዋወረች ተባለ። በኢራን በምድር ውስጥ የሚገኙ የአሜሪካ የጦር ጀቶች ስብርባሪ በኢራን ወታደራዊ ኤግዚቢሽን ላይ ለእይታ ቀርቧል። በዜና ጥንቅራችን አካተነዋል። ቆይታችሁ ተሰሙታላችሁ። የመካከለኛው ምስራቅንና የሩቅ ምስራቅን የሚቀይረው አዲስ የቀጠና ሚዛን ትልቅ ስምምነት ቱርክ፣ ሳውዲ አረቢያ፣ ፓኪስታን አዲስ የሶስትዮሽ የመከላከያ ስምምነት ተፈራርመዋል። ቱርክና ሳውዲ አረቢያ ፓኪስታን የመካ ስምምነት በሚል በይፋ የሚታወቀው አዲሱ የሶስትዮሽ የመከላከል ስምምነት መፈራረማቸው ተገልጿል። በዜና ጥንቅራችን አካተነዋል። ቆይታችሁ ተሰሙታላችሁ። ፕሬዝዳንት ትራምፕ ኢራን የአየር ኃይሏን በሙሉ አውድም ያለው ቢሉ የአሜሪካው ጄኔራል ግን የአየር ጥቃት ብቻ ኢራን እጅ እንድትሰጥ ሊያደርጋት እንደማይችል አስጠነቀቁ። የአሜሪካ የጦር ኃይሎች ጠቅላይ ኢታማዦር ሹም ጄኔራል ዳን ኬን በተከታታይ የሚሰነዘሩ የአየር ጥቃቶች ብቻ ቴህራን እጅ እንድትሰጥ ለማስገደር በቂ ላይሆን እንደሚችል ፕሬዝዳንት ዶናልድ ትራምፕ ብሔራዊ ደህንነት ቡድን አባላት ማስጠንቀቃቸው ተዘግቧል። በዜና ጥንቅራችን አካተነዋል። ቆይታችሁ የምሰሙት ይሆናል። ኢራን ትልቅ ማስጠንቀቂያ ይሆናቸዋል በሚል እስራኤልና አሜሪካ ላይ ጥቃት ሰነዘረች። ከአፍሪካ ጋር በተገናኘ የሚሰራው የቀይ ባህር ኦፕሬሽን ከአሜሪካ ጋር በመሆን አዳጋች ሆኗል ያለችው ኢራን ዛሬ በወጣ ኢራን ጋዜጣዊ መነሻ ጠንከር ያለ እርምጃ ወስዳለች። በዚህም ጉዳይ በዜና ጥንቅራችን አካተናል። ቆይታችሁ የምሰሙት ይሆናል። ይህን የመሳሰሉ አርዕስተ ዜና ወደ እናንተ ይዘን ቀርበናል። ቤተሰብ ለመሆን ላይክ፣ ሼር፣ ሰብስክራይብ ማድረግዎን እንዳይረሱ። የአሜሪካው ፕሬዝዳንት ትራምፕ ኢራን ሙሉ በሙሉ ያዳከምኩት እኔ ነኝ ሲሉ የተናገሩ ንግግር የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ክፉኛ አጣጥለውታል። ሚኒስትሩ ትራምፕ ከቅዥቶ ንቁ፣ አፎን ይዝጉ በማለት ኢራን የአሜሪካ 47 ዓመት ማዕቀብ ተቋቁሞ ያለፈች የ7000 ዓመታት ታሪካዊ ስልጣኔ ባልተቤት መሆኗን አስታውሰዋል። ግብጽ፣ ኢራቅና ኢራን ያሉ ጥንታዊ ሀገራት ከአሜሪካ መንግስት ቀርተው በአጠቃላይ የሀገሪቱ መገናኛ እንደሚቀርሙ የገለጹት አራግቺ በትውልድ ታሪክ የተገነቡ ታላላቅ ሀገራትን በጩኸት ማፍረስ እንደማይችሉ ተናግረዋል። አሁን ነው መፍራት ያስባለውን አዲስ ቴክኖሎጂ በመካከለኛ ምስራቅ ይዛ ብቅ ብላለች። ኢራን አዲስ ሚሳኤሎችን ወደ አሜሪካ ቀጥታ የሚደርሱ መሆኑን ተገለጸ። 15000 ኪሎ ሜትር ወይም 9300 ማይል የሚደርሱ አንድ ከፍተኛ የኢራን ሃይማኖታዊ ምሁር አርብ ዕለት እንደገለጹ ከሆነ የኢራን እስላማዊት ሪፐብሊክ ሚሳኤሎች ርቀት ወደ 15000 ኪሎ ሜትር ወይም 9300 ማይል ለማሳደግ እየተዘጋጀች መሆኑን ተናግረዋል። ይህም ወደ አሜሪካ በጥልቀት እንዲገቡ ያስችላቸዋል ተብሏል። የአሜሪካ ህዝብም በሚሳኤል መመታት ምን እንደሚመስለው እንዲያይና ምን ማለት እንደሆነ እንዲረዳ ራሳችን እያዘጋጀን ነው ሲሉ የኢራን ኢንተርናሽናል ዘገባዎች ያሳያሉ። ኢራን ሚሳኤሎችና ድሮኖቿን ወደ መሬት በታች ወደሚገኙ የጦር ተቋማት እያዛወረች ነው ተባለ። ኢራን በዛግሮስ ተራራ ስር የሚገኝ የመሬት ውስጥ ዋሻ ጠንካራ የመከላከያ ተቋማት ባላስቲክ ሚሳኤሎች፣ ድሮኖችና ሌሎች ወታደራዊ መሳሪያ ለማዛወር ጥረት እያፋጠነች መሆኑ ተዘግቧል። እንደ ሪፖርቶቹ ከሆነ ይህ እንቅስቃሴ ካስባር፣ ሼክን እና ሀጅ ቃሲም የተባሉ የሚሳኤል ስርዓቶችም ያካትታል። ቴህራን ስትራቴጂካዊ መሳሪያዎችን በቀላሉ እንዳይታይና ከአየር ላይ የሚደረጉ ክትትል ወይም ሊከሰት የሚችል የአየር ጥቃት እንዲጠበቁ ለማድረግ እየሰራች ነው። ብዙ ጊዜ ኢራን የመሬት ውስጥ ሚሳኤል ከተሞች አንደርግራውንድ ሚሳኤል ሲቲ ተብሎ የሚጠሩ ይህ የመሬት ውስጥ ዋሻ ተቋማት አውታር መረብ እና ኢራን ሚሳኤል አቅም ለመጠበቅ እና በጦርነት ጊዜ እንዲቀጥል ለማድረግ የሀገሪቱ ዋና ስትራቴጂክ አካል ነው ተብሏል። ኢራን በምድር ውስጥ ከተማ የአሜሪካ የጦር ጀቶች ስብባሪ በኢራን ወታደራዊ ኤግዚቢሽን ላይ ለእይታ ቀረቡ። የኢራን እስላማዊ አብዮታዊ ጥበቃ ኮር IRGC ኤሮስፔስ ኃይል ባዘጋጀው የጦር መሳሪያ ኤግዚቢሽን ላይ የተከሰከሰው F-15 የአሜሪካ ጦር ጀት ስብርባሪ በምስሉ ላይ ይፋ አድርጋለች። ኤግዚቢሽኑ ላይ ለእይታ የበቃው የአውሮፕላኑ አካል በኢራን ተራራማ ክፍል ውስጥ ላለፉት ጥቂት ቀናት ሲፈልጉ የነበሩ ሁለት አሜሪካ ፓይለቶች የነበረው የአውሮፕላኑ አካል እንደሆነም ተገልጿል። እንደ IRGC መግለጫ ከሆነ የጦር አውሮፕላኖች በኢራን አየር ክልል ውስጥ መመታቱን የወደቀ ሲሆን የተበታተኑ አውሮፕላን ክንፎችና የጭራ ክፍሎች በምድር ውስጥ ከተማ ላይ እይታ እንዲበቁ ተደርገዋል። በጉዳዩ ላይ ፔንታጎን ሆነ አሜሪካ ወታደራዊ ባለስልጣን እስካሁን የተሰጠ ዝርዝር ማብራሪያ የለም።
የአሜሪካው ጄኔራል የአየር ጥቃት ብቻ ኢራን እጅ እንድትሰጥ ሊያደርጋት እንደማይችል አስጠነቀቁ። የአሜሪካ የጦር ኃይሎች ጠቅላይ ኤታማዦር ሹም ጄኔራል ዳን ኬን በተከታታይ የሚሰነዘረው የአየር ጥቃት ብቻ ቴህራን እጅ እንድትሰጥ ለማስገደድ በቂ ላይሆኑ እንደሚችል ለፕሬዝዳንት ዶናልድ ትራምፕ ብሔራዊ ደህንነት ቡድን አባላት ማስጠንቀቂያቸው መስጠታቸውን ተዘግቧል። እንደ ዘገባዎች ገለጻ የከፍተኛ ወታደራዊ አዛዥ ሚስጥራዊ ግምገማ አየር ኃይል ጥቃት የራሱ የሆነ ገደብ አለው ሲሉ የሚያስገነዝብ ሲሆን የተዘረጋው የቦምብ ድብደባ ስትራቴጂካዊ ዋሽንግተን ፖለቲካ ዓላማዎች ሳያሳካ ስልታዊ ወሰኑ ላይ ሊደርስ እንደሚችል ያሳስባል። ማስጠንቀቂያ የመንግስት ባለስልጣን በኢራን ላይ የሚደረገውን የተጠናከረ ወታደራዊ ጫና፣ የረጅም ጊዜ ውጤታማነት፣ የጦር መሳሪያ ክምችት መቀነስና ሊከተል የሚችለው ቀጠናዊ ቀውስ ስጋት እየገመገመ ባሉበት ወቅት ከፔንታጎን በኩል እየጨመረ የመጣው ስጋትን ያጎላል። ኢራን ትልቅ ማስጠንቀቂያ ይሆናል በሚል በእስራኤልና በአሜሪካ ላይ ጥቃት ሰነዘረ። ከአፍሪካ ጋር በተገናኘ የምንሰራው የቀይ ባህር ኦፕሬሽን ከአሜሪካ ጋር በመሆኑ አዳጋች ሆኗል ያሉት ኢራን በዛሬ በወጣ ኢራን ጋዜጣዊ እትም መነሻ ጠንካራ ያለ እርምጃ ወስዳለች። ጥቃቱ የተፈጸመው በእስራኤል አሜሪካ ጦር ሰፈር ያለውን ጋዜጣ በሁለቱም ሀገራት ኢኮኖሚ ላይ ከባድ ኪሳራ ያስከተለ እርምጃ ነው ሲል ጋዜጣው አክሏል። ለዚህ ነው ኢራን ከባድና ዘመናዊ የሆነ ፈንጅ ተጠቅማ ኢራንን አልከበዳትም። የቀጠናው ሚዛን የሚቀይረው ትልቁ ስምምነት ቱርክ፣ ሳውዲ አረቢያና ፓኪስታን የሶስትዮሽ የመከላከያ ስምምነት ተፈራረሙ። ቱርክ፣ ሳውዲ አረቢያ፣ ፓኪስታን የመካ ስምምነት በሚል በይፋ የሚታወቀው አዲሱ የሶስትዮሽ የመከላከያ ስምምነት መፈራረማቸው ተገልጿል። ይህም ታሪካዊ ስምምነት ዋናና ማዕከላዊ አንቀጽ የጋራ መከላከያ መርህ የያዘ ሲሆን በዚህም መሰረት ከሶስቱ ስምምነት ከፈረሙ ሀገራት አንደኛው የሚሰነዘረው ማንኛውም አይነት የትጥቅ ጥቃት በሁሉም እንደተሰነዘረ ተቆጥሮ የጋራ ምላሽ የሚሰጥ ይሆናል። ይህ ስምምነት ሀገራቱ ከየትኛውም ወገን ሊሰነዘር የሚችል ጥቃት በጋራ ለመከላከል ያላቸውን አቅም ይብለጥ ለማጠናከርና በሶስቱ ሀገራት መካከል ያለውን የመከላከያ ትብብር በሁሉም ዘርፎች ከፍ ለማድረግ ያለመ መሆኑ ተጠቁመዋል። ኢራን ከደረሰባት ጥቃት በኋላ የሚሳኤልና ድሮን የማምረት ሂደቷን በፍጥነት እያጠናከረ መሆኑ ተገለጸ። በቅርብ ጊዜ ወዲህ የመጡ የደህንነትና የስለላ ግምገማዎች የሚያመለክቱት ኢራን በወታደራዊ ተቋም ላይ ከደረሱ ጥቃት በኋላ የባላስቲክ ሚሳኤልና የድሮን ማምረት መስመሮቿን በፍጥነት ወደ ነበረበት ለመለስ የምታደርገው እንቅስቃሴ አፋጥናለች። ያልተመቱ የመሬት ውስጥ ጥንካሬ ያላቸው የማምረት ተቋማት ቴህራን የማምረት አቋሟን ከጠበቀው በላይ በፍጥነት እንድታንሰራራ ትልቅ አስተዋጽኦ ማበርከቱን ተጠቅሷል። በተጨማሪም ኢራን አሁንም ቢሆን ከፍተኛ መጠን ያለው የአጭርና የመካከለኛ ርቀት ሚሳኤል ክምችት ያሏት ሲሆን ይሄ ጦር ኃይሉ በቀጠና የሚገኝ የተለያዩ ኢላማ የሚሰነዘሩ ጥቃት አጠናክረው እንዲቀጥሉ ያስችላቸዋል ተብሏል። እንደ ደህንነት ዘገባዎች ከሆነ ገለጻ ከሆነ ወታደራዊ መሰረተ ልማት ጉዳት ቢደርስም የሀገሪቱ የሚሳኤልና የድሮን አሁን ሙሉ በሙሉ በስራ ላይ የሚገኝ በመሆኑ ግጭቱ የሚቀጥሉ ከሆነ ተከታታይ ጥቃት ለመሰንዘር የሚያስችል ዝግጅት እንዳላት ታውቋል።